በዚህ ቀንስ ለኔ ያለህ መልእክት ምንድነው ንገረኝ እኔም ባሪያ እሰማሃለሁ እንለዋለን እንደተለመደው በጸሎት መንፈስ ይያለን ከእግዚአብሔር ቃል አንድ ክፍል አነባለሁ እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ አንድም ሰው ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ የሰውየው ስም አቤሜሌክ የሚስቱም ስም ኑሃሚን የሁለቱም ልጆች ስም መሐሎንና ኬሌዮን ነበር የቤተልሔም የይሁዳ የኤፍራታ ሰዎች ነበሩ ወደ ሞዓብ ምድር መጡ በዚያም ተቀመጡ የኑሃሚንም ባል አቤሜሌክ ሞተ እርሷና ሁለት ልጆቿ ቀሩ እነርሱም ከሞዓባውያን ሴቶች ሚስት አገቡ የአንዲቱም ስም ኦርፋ የሁለተኛይቱም ስም ሩት ነበር በዚያም 10 ዓመት ያህል ተቀመጡ መሐሎንና ኬሌዮንም ሁለቱ ሞቱ ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች ልዑል አምላክ እግዚአብሔር ሆይ አንተ አስተማሪ ነህ ዛሬም ደግሞ በቃልህ እንድታስተምረን በዚህ የተሰበሰቡትን ወገኖቼን እኔንም አልፈ ይሄ መልእክት በደረሰበት ሁሉ ሰዎችን አንተ በቃል ውስጥ እንድታገኝ በጌታ በኢየሱስ ስም እንጸልያለን ልዑል አምላክ እግዚአብሔር ሆይ አንተ አስተማሪ ነህ አንተ ነህ ዋናው አስተማሪ በኔም በባሪያ አልፈ የምታስተምር አንተ ነህ እጅግ አርጌ አመሰግንሃለሁ ሁለንተናውን ይሄንን ጉባኤ መንፈሱን ሁሉ አንተ ተቆጣጠር በኢየሱስ ክርስቶስ ስም አሜን እሺ እግዚአብሔር አምላክ የተመሰገነ ይሁን ሩት ምዕራፍ 1 ነው ያነበብኩት ከባለፈው በርግጥ ዛሬ ትንሽ ጨመር አርጌ ጥቂት ቁጥሮችን አንብቤያለሁ እስከ ቁጥር 5 ነው ዛሬ ያነበብኩት ባለፈው ሳምንት እንግዲህ ትምህርት ጀምረናል እውነተኛ ወዳጅ ወይም ጓደኛ ዋጋ የሚከፍል በሚል ነው እየተነጋገርን ያለነው ምን ማለትህ ነው ብላችሁ ካላችሁ ቀጥታ የወሰድኩት ሩት ከሚለው ቃል ነው ሩት ማለት እውነተኛ ጓደኛ ማለት ነው እና የሷን የስም ትርጉም ነው ለርዕሴ የወሰድኩት እውነተኛ ወዳጅ ወይም እውነተኛ ጓደኛ የሚል ነው ቤተሰቦቿ ገና በልጅነቷ ያወጡላት የሚገርም ነው እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ይሄ ክፍል እንደሚነግረን ባለፈው ሳምንት ስናይ እንደነበረው እነኚህ ይሄ ቤተሰብ የአቤሜሌክ ቤተሰብ ከእግዚአብሔር ፍቃድ ሳይጠይቅ በአገሪቱ ላይ ድርቅ ስለሆነ ብቻ ወይም ረሃብ ስለሆነ ብቻ ተነስቶ ሚስቱን ኑሃሚንና ሁለቱን ልጆቹን መሐሎንና ኬሌዮን የሚባሉትን ይዞ እንደሄደ አይተናል ይዞ የሄደበት ስፍራ ደግሞ ትክክለኛ ስፍራ አልነበረም ወደ ሞዓብ ምድር ነው የወሰዳቸው ሞዓብ ደግሞ በመጽሐፍ ቅዱስ በጣም እግዚአብሔር የጠላው ህዝብ ወይም እግዚአብሔር ከነሱ ጋር ፈጽሞ ወዳጅነት እንዳትፈጥሩ ብሎ ያስጠነቀቀው ህዝብ ነበር በተለይ ባለፈ ዘዳግም ላይ እንደተመለከትነው ለነሱ ሰላምን እንዳትሻ በዘመኑ ሁሉ ወደ መቅደሴ እስከ 10 ትውልድ ድረስ እንዳይገቡ ብሎ ተናግሯል ምክንያቱም ህዝቤን በሰላም ወጥቶ በመንገድ ሲሄድ ሰልፍ ገጥመውታል ብሎ እግዚአብሔር አስጠንቅቆ ነበር እንግዲህ ይሄንን ህዝብ ነው እነሱ ሄደው የተቀላቀሉት በቅርብ አንድ ፊልም አይ ነበር የሩት በሩት ዙሪያ የተሰራ እና ይሄን ፊልም ስመለከት ምንድነው የተመለከትኩት አቤሜሌክ ሚስቱና ሁለቱ ልጆቹን ይዞ ሲመጣ የሚገርማችሁ ወደዛ ምድር ለመግባት በር ላይ ትልቅ ጣዖት አለ ካሞሽ የሚባል አስታሮት ታውቃላችሁ የነሱ በዓል የሚባሉ የተለያዩ አማልክቶች አሉ እና በትልቁ ቁጭ ብሏል እና ህዝቡ ሁሉ ሲወጣ ሲገባ ያው ከተሞች እንደምታውቁት ቅጥር አላቸው ለሱ እየሰገዱ ነው የሚገቡት የሚወጡት እና ወደዚህ ምድር ጣዖታት ተሰግዶላቸው ወደሚገባበት ምድር ነው ሄዱት በወቅቱ ግን እነሱ ላይ በጣም ድህነትና ረሃብ ጉስቁልና እንኳን አስቸግሯቸው አልነበረም በኋላ ኑሃሚን ስትናገር ታያዋታላችሁ በሙላት ወጣው ብላ ስትናገር ሲሄዱ በጣም ልዩ ችግር ውስጥ ገብተው አይደለም እንዳውም ከሌላው ህዝብ ጥሩ ኑሮ የነበራቸው እንደሆነ ክፍሉ ስታጠኑ ታያላችሁ ግን ቢሆንም ለጊዜው
ብለው ያሉ ይመስላሉ ሄደዋል ከእግዚአብሔር ቤት ለጊዜው ተብሎ አይወጣም እስቲ አሜን በሉ አንዳንድ ሰው እግዚአብሔር ቤት ኖሮም ልቡ ደጅ የሚለው ሰዋል እና ምን ያስባል እኔ እኮ ምንም ይገርማል አላየውም እኮ እንደሌላው ሰው ይላል አላየው የሚለው ምን ማለቱ ነው ትንሽ ባይ አይነት ነው ምንም የሚታይ ነገር የለም ደጁ ጨለማ ነው ሰይጣን የሚገዛው ምድር ነው እና እነኚህ ሰዎች ሸሽተው የሄዱት ሞትን ነው ሞትን ሸሽተው ሄዱ የሚያሳዝነው ግን አቤሜሌክ እዛ ደርሰው ትንሽ እንደቆዩ ዋናው መሪ ስለሆነ የቤቱ ተጠሪ ስለሆነ እሱ ሞተ ይላል በድንጋጤ ያሉ መሐሎንና ኬሌዮን ደግሞ እዛ ምድር ቁጭ ብለው ከሞዓባውያን ሴቶች ወስደው አገቡ ይላል መሐሎን ሩት የምትባል ሴት አገባ ኬሌዮን የሚባለው ደግሞ ኦርፋ የምትባል ሴት አገባ እና ለራሳቸው ሚስቶች ወሰዱ ይላል እነሱም ትንሽ ቆይተው ሞቱ ይላል እንዴት አስደንጋጭ ነው እና አንድ ነገር አሰብኩኝ እነኚህ ሰዎች ሸሽተው የሄዱት ሞት ነበር በረሃብ ምድር ሞት ሸሽተው ሄደው በጥጋብ ምድር ሞቱ አንድ ነገር ልንገርህ የምትኖረው ባለህ በገንዘብ መጠን እንዳይመስልህ ወይም ባለሽ የኑሮ ሁኔታ አይደለም የሚኖረው በሰራዊት ጌታ በእግዚአብሔር ብቻ ነው ሃሌሉያ እና ይሄን ክፍል ስታጠኑ ሞት ነው የሸሹት ለምንድነው ሞት የሸሹት ያልከው ድርቅ ነው ረሃብ ነው የሸሹት ካላችሁ የሸሹት ሞት ነው ሁሉ ጊዜ ሰው የሚፈራው ሞት ነው መጽሐፍ ቅዱስ ለዚህ ነው እዛ ዕብራውያን ምዕራፍ 2 ከቁጥር 14 አካባቢ ስትጀምሩ ስታነቡ በሞት ፍርሃት ባርነት ያሉትን ነፃ እንዲያወጣ ነው ይላል ስለ ኢየሱስ ሲናገር የሞት ፍርሃት ነው ብዙዎችም ባርነት የሚገዛው ይሁን ድርቅ በራሱ የሚያስፈራ ሆኖ አይደለም ከረሃቡ ጀርባ ግን ሞት የሚባል ነገር ስላለ ከዚህ በፊት በተለያየ መንገድ ነግሬያችኋለሁ አንድ ሰው እውነተኛ መሳሪያ ይዞ ድንገት እንዳው ጢሙን ያስረዘመ የሆነ ነገር የተቀለለ እዚህ ቢገባ ሰው ሁሉ ይፈራዋል አይፈራም ለምንድነው መሳሪያ ነው የሚፈሩት መሳሪያ ነው ወይ ቦምብ ስለታጠቀው ክላሽ ስለያዘ ነው እንደሚፈሩት አይደለም ሰው ክላሽ አይፈራም ቦምብ አይፈራም ሰው የሚፈራው ሞት ነው ተክላሹ ጀርባ ሞት ስላለ ነው አለዛ አርቲፊሻል እንደሆነ የምታውቁት አርቲፊሻል ክላሽ ይዞ ቢመጣ ተፈራላችሁ ታዲያ ክላሽ ተፈራ ያኔ መፍራት ነበርባ ሞት የሚያመጣ ስለሆነ ነው አንበሳ በመስተዋት ውስጥ ወይም በቅጥር ውስጥ ሆኖ ሰው ሄዶ ያይዋል አንበሳ ግቢ እንደውም ይጎበኛል አንበሳ ታያለ ለምን እሱን የሚገድበው ያንብረቱን ተማምነህ ነው ቅጥሩን ጥሶ አይወጣም ብለህ ነው አንበሳ ሜዳ ላይ ካየ ግን ገደል ነው የምትገባው ለምን አንበሳ ሞት የሚባል ይዞ ስለሚሄድ ነው እና የብዙ ሰዎች ፍርሃት በመድር ላይ ያለው በሙሉ ጠቅልለው ወሰደው የሚፈራው ከነገሩ ጀርባ ያለው ሞት ነው እንጂ በራሱ ነገር እየፈሩት አይደል እነኚህ ሰዎች እንግዳውስ የሸሹት ሞት ነበር ግን እዛ ተጠበቃቸው ይገርማል ይኸውልህ ከእግዚአብሔር ሐሳብ በመውጣት መልካም ወደሚመስለው ስፍራ በመሄድ ህይወትን አታተርፍም አየለዚህ ነው መጽሐፍ ቅዱስ ነፍሱን ሊያድን የሚወድ ሁሉ ያጠፋታል ነፍሱን ሊያጠፋት የሚወድ ያድናታል ይላል እዛ ኤርምያስ ምዕራፍ 42 ላይ ህዝቡ ሁሉ ተሰበሰቡና ወደ ኤርምያስ መጥተው በመድሪቱ ላይ ድርቅ ሆኗል ስለዚህ ወደ ግብጽ እንሄዳለን ግን እግዚአብሔርን እስቲ ጠይቅልን አሉት እግዚአብሔርን ጠይቅልን አዎ የሚገርማችሁ ደግሞ ባጋቸውን አበጃጅተው ሻንጣቸውን ቆልፈው አስተካክለው ነው ግን ጠይቅልን ያሉት ለመሄድ ተዘጋጅተው ከዛ ሄደና ኤርምያስ ጾም ጸሎት ይዞ 10 ቀን በጌታ ፊት ጸለየና ምን ትላለህ ጌታ ሆይ ብሎ ሲል በደረሰባችሁ ነገር ተጸጸትኩኝ እንዳትሄዱ በዚሁ ምድር ባርካችኋለሁ በላችኋለሁ እግዚአብሔር በቸም ጥበበኛ ነው መጣና ኤርምያስ ጌታ ተናግሮኛል ሲል ሁሉም እሺ ምን አለ አሉ ልጆቼ በደረሰባችሁ ነገር ተጸጸትኩ አትሂዱ እዚሁ ምድር ባርካችኋለሁ ይላል ሲሉ ውሸትህን ከልብ አውጥተን የነገርከን አሉት እና እንዲህ አላቸው እምቢ
ብትሉ ግን አላቸው ከዚህ የሸሻችሁት ሞትና ረሃብ እዛ ምድር ይጠብቃችኋል ይላችኋል የሰራዊት ጌታ እግዚአብሔር የሚል መልእክት ነገራቸው። ያው ክፍሉን ቀስ ብላችሁ ስታጠኑ በጣም እንደ እስራኤል ደግሞ እኮ አመፀኛ የለም ካመፀ ዝም ብለው ሄዱ መሰለ እሱንም አስረው ይዘውት ሄዱ። እሺ እነኚህ ሰዎች እድል ተሰጥቷቸዋል። የተሰጣቸውን እድል ግን አልተጠቀሙም ነበር። እንዴት እንደዚህ አልክ ካላችሁኝ አባታቸው ከሞተ በኋላ እንኳን 10 አመት ተቀመጡ። ሄደዋል እሺ ተቸግረው ነው ይባል። ከአንድ አመት በኋላ ወደ ሀገራቸው አይመለሱም። ምናልባት አባትየው ግን መጀመሪያ ቁጭ አርጎ ሲነግራቸው ልጆቼ እግዚአብሔር ነው አምላካችን ይሄ የኪዳን ምድር ነው ከዚህ ስንሄድ እዛ ለዘላለም ልንኖር አይደለም ሄደን እንመለሳለን ብሏቸው ሊሆን ይችላል ይገመታል። ለምን ዕብራዊ ሄዶ ዝም ብሎ ሌላ ቦታ ስለማይኖር። ከዛ በኋላ ግን ሄደው ሰይጣን አለማመዳቸው። ሰይጣን መጀመሪያ የሚያደርገው በማቀራረብ ማለማመድ የሚባል ፕሪንሲፕል አለ። በርቀት የምታየውን የምትፈራውን ነገር እንደርኩስ ምናምን የምትቆጥረውን ነገር መጀመሪያ ከኃጢያቱ ጋር እንድትለማመድ ሳይሆን የሚያረጋግህ ከሰዎቹ ጋር እንድትለማመድ ያረጋጋል። አሁን ሳይንስ ጥያቄ ልጠይቃችሁ ወንድ ከወንዶች ጋር መጋባት ሴት ከሴት ጋር መጋባት የሚባለው ነገር ድሮ ኢትዮጵያ ያያላችሁና አሁን አንድ ነው አመለካከታቸው ንገሩኛ አይደለም። ለምንድን ነው ኃጢያትነቱ ቀንሶ ነው እንዴ? በእግዚአብሔር አምሮ አይደለም ለመሰልህ ለመድን። ድሮ እኛ እንደዛ አይነት ሰው አይተናናቅማ ሰውየው እንደዛ አይነት ሰው አሉ ይባላል ሲባል በስማም ለፍስ ቅዱስ ምናምን ብለን ነው። አሁን ስንመጣ ግን ሰውየው ራሱ ምናልባት መስሪያ ቤት አብረው ነው የሚሰራው። ከዛ ደግሞ እንዳው ምን ማለት ጀምረናል ብታይቆ ካራክተራቸው በጣም ደስ የሚል ነው። አየ እየለመድክ ነው ማለት ነው አንተ። ከዛ ከጥቂት ጊዜ በኋላ ዘመድህም ቢሆን ችግር የለውም ታስክ ተቀበለዋል ለምደ ነው። በእግዚአብሔር ፊት ግን ከጥንት ጀምሮ እሳት ከሰማይ ወርዶ እሳት ከሰማይ ተፍቶ ምድርን ያጠፋበት ኃጢያት ሌላ የለም ከዚህ በላይ። አንተ ስለለመድከው ነገሩ ቀልሎ አይደለም የሰይጣን አካሄድ ነው ማለት ነው። ቀስ ብሎ ነገሩ መሃል ያስገባና እንድታቀለው ያረጋል። እግዚአብሔር ካላቀለለው ማቅለል የለብህም። ለእግዚአብሔር የመኖር ዓላማ ካለሽ እግዚአብሔር ያከበደው ሁሉ ጊዜ ማክበድ አለብሽ። እግዚአብሔር ያቀለለው ሁሉ ጊዜ መናቅ ማቃለል አለብሽ። አለበለዛ ሰይጣን ያለማምዳል። ይሄን መጽሐፍ ቅዱስን ስታነቡ ከመጽሐፍ ቅዱስ ውጪም ብዙ ጊዜ የሚሄድበት አካሄድ ነው። ናዝሬት ያለው አንድ ጊዜ ከረጅም አመት በፊት ነው ገና ናዝሬት መጥቼ ብዙም ሳልቆይ ሶደሬ ጓደኞቼ ይዘውኝ ሄዱ እና ናዝሬትን ሶደሬን የምታውቁ ሰዎች አባደር የሚባል አንዱ አለ። ሶደሬ ዋና ቦታዎቹ አሉ። አባደር የሚባለው ዘቅዘቅ ብሎ ነው። የፈላ ውሃ በቱቦ ውስጥ ነው የሚወርደው። የሞቀ ውሃ አይደለም የፈላ ቢባል ለሚሻለው እና ናና ዛንገላን ታስደበድባለህ አሉኝ። እኔ ደግሞ አገር ሰላም ነው አላቀውም እሺ ብዬ በቁምጣ እንደሰው ሄድኩኝ። ከዛ ሰው ቆሞ እየተደበደበ ነው። መቼም ሰዎች ናቸው እነሱ ምንም ሰው ነኝ። ስለዚህ እኔም ልደበደብላችሁ ቀስ ብዬ መሬቱ ላይ እንግዲህ አስብ ሰዎች ላይ ተፈናጥሮ መሬት ላይ የፈሰሰው መቀዝቀዝ አለበት አይደል? እግሬን ገባ ሳረጋው እሳት ነው። ዘልዬ ወጣው እንዴ ሰው ውስጥ ነው የቆመው። ምክንያቱም የሚሞከር ነገር አይደለም በእግር እንኳን በኢየሱስ ስም አልኩኝ ስሞክረው አልቻልኩም። ዘልዬ ወጣው እንዴ ስል ከውስጥ ምን ይሉኛል አይዞና ተለምደዋል እኛም እንዲሁ ነው እንዳንተ ነበርን እንዴ አለማማጅ ማለት ታውቃለህ ጠላት እንደሚያዘጋጅልህ ግዴለህምና ድሮኛም እንዳንተ ነበርና አሉ። እሺ ብዬ ምድሬ ተቋቁሜ እግሬን ያቃጠለኝ በቃ የነፈረው ሁሉ ነው የመሰለኝ። ቀስ እያልኩ ሲሄድ ያኛውንም እንዴት አርጌ ነው ገላይ ላይ ማሳርፈው ስል ግዴለም እኛ ላያችን ላይ የረጨ አንተ ላይ እንዲረጭ እናረጋለን ትለምዳለህ አሉ። ከዛ ጠጋስል እውነትም እያለማመዱኝ ከተሰልሰ በኋላ እኔም ቆሜላችሁ ወንድማችሁ እዛው ውስጥ ራሴን አገኘሁት።
ኧረ መለማመድ እንዲህ ነው አልኩ ወንድሜ መጀመሪያ እግርን ስታስገባ ታቃጠለ ያቃጥላል ማለት ነው መራቅ ነው ያለብህ የምን መለማመድ ነው የብዙ ሰዎች ስህተት በትላንትናው ነገራቸው ላይ ሌላ ነገር ቀጥለው ሄዱበት ሰይጣን ደግሞ መጀመሪያ የሚያረግህ አውቆ ክፉ የማይመስለውን ቦታ ላይ ቆም ምን ችግር አለው ይልሃል ለዛሬ ችግር የለው ይሆናል ለነገው ስቴፕ ግን ያዘጋጃል ከዛ ደግሞ ወደሚቀጥለው ትገባለህ እያልክ ሌሎች ሰዎች እንደ አውሬ ስትፈራው የነበረው ነገር ላይ ራስህን ገብተህ ታገኘዋለህ ማለት ነው እንዲህ ያለማመዳቸው ስለ ሞዓብ የሰሙት እነኚህ ሰዎች ነገር አለ መጽሐፍ ሲነበብ ያውቃሉ ያውም የቤተልሔም የይሁዳ ሰዎች ናቸው ይኸውልህ ባለፈስ ነግራችሁ ነበር እዛ ቤተልሔም ይሁዳ የእንጀራ ቤት ማለት ነው የህይወት እንጀራ የሆነው ኢየሱስ እዛ ተወልዷል ዳዊት የተወለደው እዛ ነው እንደውም ሉቃስ ምዕራፍ 2 ላይ ስታነቡ መልአኩ ራሱ ሲመጣ ለእረኞቹ የነገራቸው እንዲህ ነው ያላቸው ዛሬ አላቸው በዳዊት ከተማ ሕፃን ተወልዶላችኋል ወንድ ልጅም ተሰጥቷችኋል አላቸው መድኃኒት የሆነ ክርስቶስ እሱም በግርግም ተጠቅልሎ ታገኙታላችሁ ብሎ ነገራቸው አየ በዳዊት ከተማ ነው ያለው ኢየሱስም የተወለደው እዛ ነው ይሄ ለመንፈሳዊ ነገር ክብደት ያለው ምድር የኪዳን ምድር ነው ዛሬ ግን ከስጋዊ ጉርለት የተነሳ ከእንጀራ ጦት የተነሳ ትተው ሄደዋል ኪዳን አፍርሰው አምላካቸውንም ህዝቡንም ጥለው ወደ ማያውቁት እግዚአብሔር ወደ ማይፈራ ጣዖታት አምላካቸው ወደ ሆኑ ህዝብ ተሰደዋል በዛ ሄደው ግን ቀደም እንደነገርኳችሁ ሰይጣን በወጥመድ ውስጥ ጥሏቸዋል ወገኖቼ በህይወታችሁ የፈለገ ነገር ቢቸግራችሁ ለሌላ መፍትሄ ብላችሁ ከሰራዊት ጌታ ከእግዚአብሔር ውጪ ወደ ሌላ ቦታ አትሄዱ ስለማይጠቅማችሁ እኮ እግዚአብሔር የናንተ አባት ስለናንተ የሚገደው ነው ያውቃል እያንዳንዱን ሁኔታ የጸጉራችሁ ቁጥር እንኳን በፊቱ የታወቀ ነው የሚል ቃል አንበባችኋል ምን ማለት ነው የጸጉራችሁ ቁጥር ይሄን ይመስላል እንደዛ ማለት ብቻ አይደለም አባባል የጸጉር ቁጥር ማለት ዲቴል የሆነው የህይወትን አካሄድ ማለት ነው እያንዳንዱ አንተ እግዚአብሔር ማያት የሚመስልህን እንኳን ስለሷ ያውቃል ይገደዋል ማለት ነው ትንንሽ የሚመስለው ስለዚህ ለሱ ሰጠው አይሆንም ካለ አይሆንም ይሆናል ካለ ይሆናል እግዚአብሔር ስላንተ ግን እንደሚያስብ አረጋግጥልሃለሁ ኢየሱስ ጌታ ነው መጀመሪያ ያረጋቸው ማለማመድ ነው 10 አመት ጊዜ ተሰጥቷቸዋል አቤት እምፈራው እግዚአብሔር ለመመለሻ ጊዜ የሰጠው ሰው የእግዚአብሔርን ትግስት እንደ ህጋዊ አካሄድ የለመደ ሰው አንዳንድ ሰው እኮ ኢቭን በቤተ ክርስቲያን የሚኖረው በምህረት አይደለም በትግስት ነው በትግስት መኖርና በምህረት መኖር ይለያያል በእግዚአብሔር ቤት በምህረት ምትኖሩ ያርጋችሁ በምህረት የሚኖር ሰው አያጠፋም አይባልም በትግስት የሚኖረው በምህረት የሚኖረው እያጠፉ ነው ግን በምህረት የሚኖረው ሰው ድፍት ይልና ጌታው በደልኩ አጠፋው አይለምደኝም ይላል በትግስት የሚኖረው ግን ያንን ኑሮ ልክ እንደሆነ ይዞት ሲቀጥል ነው ይሄ ሰው አንድ ቀን አለው ከእግዚአብሔር ጋር የሚጣላበት ነገሩም ያበቃበታልና በትግስት የምትኖሩ እንዳትሆኑ እግዚአብሔር ይርዳችሁ ሰይጣን በሁለተኛ ደረጃ ያዘጋጀላቸው መጠመድ ነው መቀላቀል ነው መደባለቅ ነው ለመሆኑ አልኩኝ መጽሐፍ ቅዱስ ስታነቡ እንግዲህ ብዙ ጊዜ መደባለቅን ይከለክላል አይደል መደባለቅ ይከለክላል በቡሊም በአዲስም ኪዳን ለምን መሰለ እግዚአብሔር መደባለቅ የሚከለክለው የሆነ ነገር ከተደባለቀ ያለውን ሁሉንም ነገሩን ነው የሚያጣው ምን ማለት እንደው በመሳለ ያስረዳቸዋለሁ ይዘቱን የሚያጣል ከለሩን የሚያጣል ቴስቱን የሚያጣል ሁሉንም ነገር ነው የሚያጣው በአንድነት ከሲደባለቅ ማለት ነው ለምሳሌ
እናንተ ነጭ ብቻ ሆናችሁ እንድትኖሩ ከተፈለገ ወይም እግዚአብሔር ነጭ ብቻ ሆነን እንድንኖር ቢፈልግ ከሌላ ከለር ጋር ስንደባለቅ ከጥቁር ጋር ወይም ተቀይ ጋር የሚያሳዝነው መደባለቃችን ብቻ አይደለም ነጭ የሚባለው ነገር ይጠፋል የእግዚአብሔር ዓላማ የሆነው ዋናው ፕሮግራሙ ይበላሻል ማለት ነው ስንቀላቀል ሁሉ ነገር ነው የሚጠፋው ስለዚህ ነው እግዚአብሔር መደባለቅን መቀላቀልን የማይፈልገው ስትቀላቀል የነበረ የተጠራህለት ዓላማ ይጠፋል መጽሐፍ ቅዱስ እንደዚህ የሚል ቃል አንብባችኋል በሬውንና አህያውን ባንድነት አትጥመድ ይላል ዘዳግም 22:10 አካባቢ በሬውንና አህያውን ባንድነት አትጥመደው ይላል እንግዲህ መጥመድ አንዳንዶቻችሁ አጣቁም ያው መጣቁ ታቃላችሁ በበሬ አንገት ላይ የሚደረግ የገበሬ ቋንቋ ነው ቀንበር የሚባል ነገር አለ እዚህ አንገታቸው ላይ ይደረጋል የሚደረገው ግን ኖርማሊ በሬና በሬ ነው ወይ ጋማ ከብት መጠቀም ከፈለጉ ደግሞ አህያና አህያ ያረጉ እንደሆነ አላውቅም ግን እዚህ ላይ ይደረጋል አንገቱ ላይ ቀንበር እዛኛው ላይ ደግሞ በሬው ላይ ይደረጋል ከዛ ማረስ ሲፈልጉ አብረው ያርሳሉ እግዚአብሔር ያስጠነቀቀው ግን በሬ ይሄንን አህያ አርገህ ባንድነት እንዳጣምደው አለው ለምን ሲባል የበሬ ኑሮና የአህያ ኑሮ የተለያየ ስለሆነ ነው ይሄኛው የቀንድ ከብት ነው የሚባለው ይሄኛው የጋማ ከብት ነው የሚባለው ከብቱ ራሱ የተለያየ ነው ስለዚህ የጋማና የቀንድ ከብት አንድነት ጠመድክ ማለት አንተም ልታርሳት ትችልም አንደኛ አካሄዳቸው የተለያየ ነው ሁለተኛ አህያ ጠምደውም እንዲሁም ቀርቶ ሳጠምደውም እሱ ከምግብ ላይ ዞር ማለት አይፈልግም ስራ አይሰራልህም ሌላው ጣላት ቢመጣባቸው እንኳን ለመከላከል የሚያረጉት ጥረት የሚያስቅ ነው ታቃላል በሬ በቀንድ ነው የሚሄደው አህያ ደግሞ ዞሬ በግሬ ካልተራገጥኩ ነው የሚለው እና ሁለቱን አንድ ጋር ጠመድክ ማለት በሬውና አህያው ራሱ ዘወር ስበርስ ሊጨራረሱልኝ አይሆንም በቃ የሚሆን ነገር አይደለም ማለት ነው ባጭር ቃል አውዛ ዲቴል ውስጥ ገብቶ ብዙ ማውራት አይመችም አንዳንድ እግዚአብሔር ይባርካችሁ አንዳንድ ወገኖቻችን አህያ የምትፈልጉ አይሆንም እናንተ በሬ ናችሁ ተብሏል መጽሐፍ ቅዱስ ነው የሚለው እንዴ ሲሪየስ ማትሆኑ እንጂ እሺ ጌታ የተባረከ ይሁን ዘዳግም ምዕራፍ 7 ከ2 እስከ 3 ላይ እንደዚህ ይላል ዘዳግም ምዕራፍ 7 ከ2 እስከ 3 እግዚአብሔር እንዲያላቸው አሁን ወደምሰጥ ምድር በገባህ ጊዜ ከናናውያን ፌሬዛውያን ኬጢያውያን ኢያቡሳውያን ኢያውያውያን የሚባሉትን ምድር በወረስክ ጊዜ በመታ ጊዜ አንድ ነገር ተጠንቀቃለሁ ከነሱ ጋር እንዳትደባለቅ ተጠንቀቅ ሴት ልጅህን ለነሱ ወንድ ልጅ እንዳትሰጥ ወንድ ልጅ ከነሱ መካከል ሄዶ ሴት ልጅ ለራሱ ሚስት አርጎ እንዳይወስድ ተጠንቀቅ አለው አለበለዚያ ያንተ ልጅ ያስቱታል እኔን ከማምለክ ዞር እንዲል ያረጉታልና በዚህ ነገር ድርድር እንዳይኖርህ ብሎ እግዚአብሔር አስጠንቅቆት ነበር ያውም ደግሞ ሙአባውያን ዋኖቹ ናቸው ይውልህ ምናልባት ማህሎንና ኬሊዮንን ወደዛ ምድር ከመሄዳቸው በፊት ብትጠይቋቸው እንዴት ነው እዛ ስትሄዱ ከዛ ሴት ታገባላችሁ እንዴ ትቀልዳላችሁ እንዴ እንዴት ብለው ፈጽሞ ስፍራ የማይሰጡት ጉዳይ እንደሆነ ተናግረው ሊሆን ይችላል እዛ ሲደርሱ ግን ታቃል አይደል የምትግባባበትን ሁኔታ ሰይጣን ይፈጥራል የምትግባባበትን አትሞስፌር ይፈጥራል ታቃል አሁን እቺ ልጅ ምን ወጣት በቃ ምስኪናት ታዛዥ ትሁት ምን ክፋት አላት አትበል እሷን ብቻ አይደለም የምታገባው ታገባህ ጣዖቶቻቸውን ማብረ ነው የምታገባው እንዴ ቆ መጽሐፍ ቅዱሳዊ መረጃ በደንብ ነግራችኋል አንዳንድ ሰው አያውቅም እኮ ሰው ሲያገባ ዝም ብሎ ሰውየውን ብቻ የሚያገባ ይመስለዋል አብሮ የምታገባው ስንት ጉድ አለ መሰለ አንድ ጊዜ ያለው የሆነ ሰርግ ላይ አንዱ ሊያጋባቸው ቆሞ ባልና ሚስት ከዛ አንድ ትልቅ መጽሐፍ ትልቅ ቮሊዩም ያለው ምናልባት 3000 ገጽ 4000 ገጽ የሆነ እንዴ በሁለት እጅ የሚያዝ ይዞ መጣና በቬሎ ጠቅልሎ
ምን ሲሉት ዛሬ የምታገባው በቬሎ የተጠቀለለ መጽሐፍ ነው ስንት ሺህ ገጽ ቻፕተር 1 ብለህ ትጀምራለህ ዘድሜ ልክህን እያጠናህ ነው የምትኖረው አሉ ለሱም ደግሞ በኮትና በኮት ጠቅልሎ ትልቅ ቮሊዩም መጽሐፍ ለምን ይሄ አማኙን ራሱ ነው ማለት እኮ አማኙ ራሱ ተገልጦ ማያልቅ ቻፕተር አለው እንኳን ተውጭ ያለው ሰው ያምጣታው እንዴ ኤው ሌላው ለምንድን ነው የተከለከለው ከእግዚአብሔር ውጪ ሆነ የኪዳን ህዝብ ያልሆነ እንዳይጋባ ለምንድን ነው የተከለከለው ካልክ ይሁን ያንተ በመንፈሳዊው ዓለም አባትህ ማን ነው እግዚአብሔር በልስቴ እሺ የዓለማዊስ በመንፈሳዊ ዓለም አባቱ ማን ነው ስለዚህ ሁለታችሁ ስትጋቡ አማችህ ሰይጣን ይሆናል ማለት ነው ስለዚህ አማች ደግሞ ቤት እንዳይመጣ አይከለከልም ይከለከላሉ እንዴ አማች የባለቤት አባት አትምጡ ይባላሉ ይመጣሉ እሳቸው ተመጡ ደግሞ ታቃለህ ቤትህ ከውከትና ከሰላም የጸዳ ከነገር የጸዳ ሊሆንልህ አይችልም በገዛ እጅ ገብተሃል ዘመን ስትለበለብ ትኖራለህ ነው የሚባለው አንድ ጓደኛዬ ነግሬያቸዋለሁ ያልበረታች ልጅ አገባለሁ ብሎ ተነሳ እንዴ ልጅቷ እንግዲህ ሁሉ ያቀራረቧም ትንሽ ኃይለኛ ነው መልከም ቀና ነገር ነች ብቻ የሆነ እንትን አለ ዳዳ እና ልጁ ደግሞ ጥሩ እግዚአብሔር ሰው ነው ዝም ብሎ ተንበርክኮ ጸልይ ጌታ ችግኝ ያሳየኛል አረ ብሎ በቃ ጌታ ይባረክ በቃ ታድጋለች ችግኝ ካሳየኝ ብሎ ሲል ልጄ ምን ችግኝ እንደሆነ አውቃለሁ ወይ ሲለው የሚጥሚጣ ችግኝ ነው ታገባሃት ዘመንን ሁሉ ስትለበልብ ትኖራለች አለኛል አንዳንዱ ዝም ብሎ ችግኝ የሚመስለን ሁሉ ዘላቱ ሰድ ፍሬንድ አታቆም የምን ችግኝ እንደሆነ በኋላ የሚገለጥ ስንት ታሪክ አለ እና ቀስ ብሎ ሰይጣን ሊደባልቃቸው እንዳሰበ መጀመሪያ ያለማመዳቸው ከዛ ደባለቃቸው ሄዱና አገቡ ሲያገቡ እግዚአብሔር ደግሞ 10 ዓመት አይቶ ዘር አልሰጠም ምን አላለም ዝም አላቸው የተደባለቀ ትውልድ እንዳይሆን ያዘ ከዛ ሁለቱም ሞቱ አዝናለሁ በጣም ስለነኚህ ሰዎች ታሪክ ሳይ ምክንያቱም ምንም ቢሆን የእግዚአብሔር ስም የተጠራባቸው ሰዎች ናቸው አንዳንድ ሰው አየ እግዚአብሔርን በትክክል አያውቀው በተባራሪ በሰማውና በግምት ነው እግዚአብሔር ደግሞ እያንዳንዱ ሰው እንዲያውቀው ይፈልጋል ከዛ ሁለቱ ሲሞቱ ልጆቿ አስቡ እሷ በአንድ ጊዜ የነበራትን ቤተሰብ በሙሉ አጣች ባሏ ሞተ ሁለት ልጆቿ ሞቱ ከሁለት ምራጦቿ ጋር ብቻ ቀረች ይላል እነኚህ 3 ባል የሌላቸው ሴቶች ሆኑ በአንድ ጊዜ ከዛ ደሞ ምን ሰማች ወዲያው ዜና እግዚአብሔር ቤተልሔም ይሁዳን እንደጎበኘ ሰማች አቤት እሷ ብትኖርኩ አብራም ትጎበኝ ነች እኔ እሷ ግን ጥላ በመውጣቷ አሁን ዜናውን ሰማች ከዚህ በኋላ ነበር እንግዲህ አሰበችበት ነገሩን አየች አሁን ምን ቀረኝ ምንድነው የቀረኝ ነገር አለች አስቧት የተሰበረች ሴት ልቧ በሐዘን የደማ ተስፋ የቆረጠች ሴት እንዲህ ብላ ተነሳች ልጆቼ ሆይ ለኔ መልካም ቸርነት አርጋችሁልኛል ባሎቻችሁ ከሞቱም በኋላ ቢሆን አራቃችሁኝም አብራችሁኝ ዋጋ ከፍላችኋል አሁን ግን ወደ ህዝቤ መሄድ አለብኝ የንስሐ ጊዜ ደርሷል በቃኝ ምንም እንኳን ዋጋ ከከፈልኩ በኋላ ቢሆን አሁን ነቅቻለሁ መመለስ አለብኝ ብላ ተነሳች ይላል ስትነሳ ሁለቱም ተከተሏት እዚህ ጋር ነው በደንብ እንድትሰሙኝ የምፈልገው ብዙ ሰው ኦርፋ እንዳልተከተለች አርገው አንዳንድ ሰዎች ያስባሉ ኦርፋም ተከትላለች ሩትም ተከትላለች የመለሳት ፈተና ነው ጥቂት ከተጓዙ በኋላ ምርር ብላ አለቀሰች ይላል እነሱም አለቀሱ ሄደዋል እኮ ከከተማ ወጥተዋል ከዛ ምን አለች ልጆቼ ተመለሱ አለች በቃ ተመለሱ እኔስ አንድ ጊዜ እግዚአብሔር መራራ አርጎኛል
ሐዘን በሐዘን ላይ ተጨምሮብኛል እኔስ እችለዋለሁ እናንተ በመንዳችሁ ገና ወጣቶች ናችሁ ተመለሱ አለች አንመለስም አሉ ሁለቱም እንደገና ጥቂት ሄዱ አሁንም ምርር ብላ አስታለቅስ አብረው አለቀሱ አሁን በበቂ ምክንያት መጣችና ሪዝን ነገረቻቸው እስቲ ተመልከቱ የብሉይ ኪዳንን ሕግ እናስፈጽም ብንል ታላቅየው ዘር ሳይተካ ቢሞት ታናሹ ያግባት ይላል እሺ እኔ ዛሬ ባገባ ዛሬ ማታ ብጸንስ ሊሆን የማይችል ነው ልጁ ተወልዶ አድጎ ሰው እስኪሆን ጎረምሳ እስኪሆን ልትጠብቁ ትችላላችሁ የማይሆን ነው ባካችሁ ተመለሱ አለች ኦርፋን አሳመናት ሳመቻት እያለቀሰች ተመለሰች ሩት ግን ተጠጋቻት ይላል ሃሌሉያ ሩት ተጠጋቻት የሚለውን ቃል አንዳንድ ጽሑፍ ላይ ሳይ ህብረትን መስማማትን አንድነትን ነው የሚያሳየው ተጠግቼሻለሁ ተንግዲ በኋላ እኔ ላይ ይሄ አይሰራም ህዝብሽ ህዝቤ ይሆናል አምላክሽ አምላኬ ይሆናል በመትሄጅበት እኖራለሁ ብትሞቺ በዛ አብረሽ ሞታለሁ ቀብር ካለ አብረን እንቀበራለን እስከ ጠጉ ነግሬሻለሁ ከንግዲ በኋላ እንድትመለስ አታስቸግሪኝ አለቻት ይላል ይኸውልህ ሩት ፈተናውን አለፈች ኦርፋ ፈተናውን ወደቀች በቤተ ክርስቲያን ሩታውያንና ኦርፋውያን የሚባሉ አሉ ትንሽ ስለ ኦርፋውያን ልናገር ኦርፋውያን ሁሉ ጊዜ ምኞታቸው ስጋዊው ነገር ነው ታርጌታቸው ባል የተሻለ ኑሮ የተሻለ ስራ በመድር ላይ ስለሚሆኑ ታርጌታቸው ሁሉ ጊዜ እሱ ነው ኦርፋውያን ስሜታውያን ናቸው በጣም ከርባለ በፈተና ውስጥ መቆም የሚችሉ አይደሉም የሆነ ነገር ከተናጋባቸው ጥለው ለመሄድ ቅርብ ናቸው ወደ ኋላ ለማፈግፈግ ብዙም አይቸገሩም ኦርፋውያን በጭንጫ ላይ የተዘራውን ዘር ምሳሌ ናቸው ማቴዎስ 13 ቁጥር 20 ማቴዎስ 13 ቁጥር 20 በጭንጫ ላይ የተዘራው ምሳሌ ይላል ያው ከዚህ ታሪኩን ታውቃላችሁ በቀለ ይልና ፀሐይ ሲወጣበት ደረቀ ስርም ስላልነበረው ነው የሚለው ፍሬ ሊያፈራ አልቻለም ይላል እና እዚህኛው ላይ ሲናገር ግን ትርጉሙን ምንድነው የሚለው ቃሉን ሲቀበሉ በደስታ ይቀበላሉ ይላል ግን በቃሉ ምክንያት ስደትና መከራ በሆነ ጊዜ ግን አይቆሙም ይላል ገደብ አላቸው የሆነ ነገር እስኪሆንላቸው ድረስ ነው የሚከተሉት አንዳንድ ሰው በቤተ ክርስቲያን እንደዚህ ነው ቀረብ ብሎ አይደለም የሚከተለው እንደ ጴጥሮስ በርቀት ነው የሚከተለው ተከትሏል እንዳትለውም አልተከተለም እንዳትለውም ግራም ያጋባን እንደሱ አይነት ሰው ትንሽ ጫን ካረከው ወይ ፈተና ነገር ቆንጠጥ ቢያረጋው በመጀመሪያም ጫፍ ላይ ነው ተመልሶ ይሄዳል ኦርፋ ነው አቋም የሌላቸው ናቸው ኦርፋውያን ጽናት የላቸው ለተገባላቸው ተስፋ ጭካኔ የላቸው እጠብቀዋለሁ ቢሆንም ባይሆን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ እርሾች መብል ባይሰጡ ማለት የሚችሉ አይደሉም ገና በለስ መድረክ ሲጀምር እነሱ ጥለው ሄደዋል አይችሉም ብዙ በመጽሐፍ ቅዱስ ውስጥ እንደዚህ አይነት ታሪክ ያላቸው ሰዎች እናያለን ብዙ ግን ከዚህ በላይ ልናገርበት አልፈልግም በኦርፋውያን ሌሎቹ ግን እውነተኛዎቹ ናቸው ሩታውያን እውነተኞች ናቸው በጊዜውም አለጊዜውም የሚጸኑ ናቸው እውነተኛ ወዳጆች ናቸው ከሆነ ትርፍ የተነሳ አይደለም ሰው የሚከተሉት ለመሆኑ ሩት ኑሃሚንን ስትከተል ከሷ ያየችው ነገር ምንድነው እስቲ ንገሩ አንዲት ባሏ የሞተባት ትልቅ ሴት ልጆቿ አድገው ለትዳር የበቁ እነሱም የሞቱ ትልቅ ከ50ዎቹ ወይም ከ60ዎቹ አካባቢ ያለች 60ዎቹ አካባቢ ያለች ትልቅ ሴት አሁን እሷን በመከተል ምንድነው የሚገኘው በችግር ያለች ህይወቴ መራራ ሆኗል የምትል ሴት መከተል ትርፍ አለው የለውም እንግዳውስ
እኔ ህይወት ማለት ለኔ ይደረግልኝ ብቻ ሳይሆን ለሌሎች በማድረግ አምናለሁ ብላ ነው የተከተለቻት። ሃሌሉያ። ስለ እውነተኛ ፍቅር ሳስብ ባለፈው አመት እዚህ አይ ቲንክ ነገሩን ሐሳቡን ነግሬያችኋለሁ። ባለፈው አመት የአመቱ ምርጥ የፍቅር ለእናት የተከፈለ ዋጋ ተብሏል እና ያን ታሪክ ከዚህ በፊት ነግሬያችኋለሁ፣ ግን አሁን ባነሳው ጥሩ ነው። ያህያ አብዲ የሚባል ሶማሊያዊ የ15 አመት ልጅ ኤፕሪል ላይ ነው የዛሬ አመት 2014 አባትየው አሜሪካን ሀገር አምጥቶት ትምህርት ቤት እየተማረ ነው። ሶማሌዎች ናቸው። የሚገርማችሁ እናትየውን እንደሚገባ ትሪት ሳያረግ ነው ልጆቿን ነጥቆ 3 ልጆቿን ይዞ የመጣው። ልጁ ግን እዚህ ሆኖ ትምህርት ቤትም ሲሄድ የምትታሰበው እናቱ ነች። ቁጭ ብሎም የሚያስበው እናቱ ነች። እና ቀስ ብሎ አባቱን በድፍረት እንዳይጠይቀው አባቱ ይቆጣል። ስለዛ አባቴ እናቴስ ብሎ አንድ ቀስ ሲጠይቀው እናትህ ሞታለች አለው። ግን አልሞተችም። ከዛ ከሌላ ሀገር ከሶማሌ ሌሎች ሰዎች ሲመጡ ቀስ ብሎ ሄዶ ልጁ የእናቴስ ነገር አላቸው። ኢትዮጵያ ውስጥ ወደ ጎዴኖ ኦጋዴን አንድ ሪፊጂ ካምፕ አለ፣ እዛ ውስጥ አለች በህይወት ነች አሉት። ነው እናቴ ያለች በህይወት አለው። ኦኬ አባቴ ሞታለች ብሎኛል አለ። ዋሽቶሃል አሉት። ኦኬ ከዛ ቀጥ ብሎ ኤርፖርት ሄደ። ምንም አያውቅም። የ15 አመት ልጅ ሶማሌ ገጠር ውስጥ ያደገ ልጅ። ከዛ ኤርፖርት ገባ። ሴኩሪቲው እንዴት እንዳለፈ አላውቅም። ቀጥ ብሎ ፕሌኑ ያለበት ጋር ደረሰ። ከዛ የአውሮፕላኑ ጎማ ውስጥ ጎማው የሚገባ ታጥፎ የሚገባበት ቦታ ክፍተታል። እዛ ውስጥ ገባና ሄዶ ቁጭ አለ ጥግ ላይ። ማንንም አላየው። አውሮፕላኑ ተንደረደረ፣ ተነሳ፣ እግሮቹን አጠፈ፣ ጉዞ ቀጠለ። አውሮፕላኑ የሚሄደው 38000 የጫማ ከፍታ ላይ ነው። ያህያ የሚሄደው ካሊፎርኒያ ከተነሳ አውሮፕላን ነው። ፕሌኑ የሚበረው ሃዋይ ነው። 5 ሰዓት ተኩል ነው በረራው። እዛ ላይ ያለው የቅዝቃዜ መጠን ከ-50 በላይ ነው። የተዘጋጀ ልብስ አለበሰም። አውሮፕላኑ በረረ፣ ሃዋይ አረፈ። ልክ ሲያርፍ ያው ፕሌኑን የሚፈትሹ ሰዎች አሉና ዞር ዞር እያሉ ሲል እግር ተንጠልጥሎ አዩ። በጣም ደንግጠው ሄዶ ሲያው ያያ ትንፋሹ አለ፣ ግን ከቅዝቃዜው የተነሳ ራሱ ስቷል። ወስደው ሐኪም ቤት ምን እንደሆነ ታሪኩ የሚታወቅ ነገር የለም። እንዴ ሊገባ ቻለ። በጣም ግራ የሚያጋባ ነው። ሆስፒታል ወስደው ብዙ ትሪክ አረጉት። በኋላ ልጁ ነቃ። አውሮፕላኑ ሁሉ እናቱ ጋር የሚወስደው መስሎት ነው። የበረራው ግን ከአሜሪካ ነው። ከዛ በኋላ የአሜሪካ መንግስት እናቱን በአስቸኳይ እንድትመጣለት አደረገ። እግዚአብሔር አምላክ የተመሰገነ። ይሄ ልጅ ለእናቱ ዋጋ መክፈሉ ብቻ ነው። ትርፋለው የለውም፣ ዕውቀት አለው ምንም የለውም፣ ግን እናቴን ካገኘኋት ብሎ ነው። እውነተኛ ፍቅር ከዛ በኩል የሚያገኘውን አይደለም የሚያስበው፣ የሚያደርገውን ብቻ ነው። የብዙዎቻችን ችግር ማድረግ አንችልም። ጥቂት ካረግን ይደክመናል። ሌላ ኢቭን ጓደኝነት ስንፈልግ ሊረዳኝ የሚችል ያግዘኛል ወይ ነው እንጂ እኔ ረዳዋለሁ ወይ ብለን ጓደኛ ማድረግ አንፈልግም። ሩታውያን ግን እውነተኛ ናቸው። በጊዜው ማለ ጊዜው ይቆማሉ። አንድ ነገር ልንገራችሁ። በአማኝ ሕይወት ፈተና አለ ሁሉ ጊዜ። በአማኝ ሕይወት ፈተና አይቀርም። እንደዚህ አስቤያለሁ። እግዚአብሔር በጅምላ አያስገባም። አሜን በሉስቲ። እንደሱ ቢሆን እኛ ብንወድ ደብዳቤ ምንጽፈው ለብዙ ሰው እንጽፍ ነበር። ከዚህ እንደማንም እንዲቀርብና አንፈልግም። የዘላለም ሕይወት መቼም ሲሪየስ ነገር ነው። ሰው መጥቶ ከጠየቀ መቼም አንድ ቀንም ቸርች ተመጣ መጥቶ ነበር እያልን ጽፈን እንሸኘው ነበር። ግን አይደለም። እዛ ስትጠየቅ የት ቸርች እንደሆንክ እንኳን አይታወቅም። የት ሀገር እንደነበርክም አይታወቅም። ከአሜሪካና ከካናዳ ከኢትዮጵያ ማንንም አያውቅም። ሄደህ ብቻህን ስትቆም ኢየሱስን እንዴት አረከው ተብለህ ነው የምትጠየቀው።
በህይወት ነግሶ እሱ ስታከብር ኖረ አለፍክ ወይስ ኢየሱስ እያልክ የራስን ኖሮ ስትኖር ጨረስከው ነው የምትባለው? እንደዛ ከተባለ እዛ ባለፈም ስነግራችሁ ነበር ከተወሰነ በኋላ አታስተካክለው። እነግራለሁ ዛሬ ግን በፈተና ውስጥ ለመጽናት ሞክር። ያዕቆብ ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል በፈተና የሚጸና ሰው የተባረከ ነው ከፈተናው በኋላ ለሚወዱት ተስፋ የሰጠውን የተስፋ የህይወትን አክሊል ይቀበላል ይላል። በፈተና የሚጸና ሰው የተባረከ ነው እንጂ የሚለው የማይፈተን ሰው የተባረከ ነው አይደለም የሚለው። ከኔ ጋር ናችሁ? ተፈትናችሁ መጽናታችሁ ይፈለጋል። ሁሉ ጊዜ ግን ግብዣ አለ። ተመለስ በቃ እስካሁን ተከታትላል ወደ ኋላ አፈግፍግ የሚል ግብዣ ሁሉ ጊዜ አለ። በህይወት ዘመን ሁሉ ትንፋሽ እስኪቆም ድረስ አለ። አንተ ግን ኖ ህዝብሽ ህዝቤ ይሆናል እንዳለችው መጠጋት አለብህ። ሌላው እንደዚህ በያስብ ያለው የሩትን መጽሐፍ ሳጠና ለመሆኑ ሩት ከኑሃሚን ያየችው ነገር ምንድነው? ስለ ኑሃሚን አምላክ እንዴ በጣም ይገርማችሁ ህዝብሽ ህዝብ ይሆናል ብቻ ብላ አልቆመችም እኮ አምላክሽ አምላኬ ይሆናል በመትሞችበት ሞታል በዚያ መቀበራለሁ አለች ነው የሚለው አይደል? ለመሆኑ ምንድነው ያየችው አምላክሽ ብላ የሚያጓጓ ነገር በየሳጠና የሚገርማችሁ ከኑሃሚን ያየችው የሚያጓጓ ነገር የለም። አንደኛ እንዴት ብትሉኝ አገር በድርቅ የሚመታ አምላክ ነው አይደለም የሰማችሁ? ይሄ ብቻ አይደለም ባሏን ምራቷን አማቿን ሲገላይ ታለች ወይም በሌላ አነጋገር ሲያድን አላየችም። ስለዚህ ስለ እግዚአብሔር ያላትን ኢሜጅ ማሰብ ትችላላችሁ። አገር በድርቅ የሚመታ ሰዎች የሚገል በሶስተኛ ደረጃ ደግሞ ኑሃሚን ራሷ እኔ ስሜን ኑሃሚን አትበሉኝ ደስታዬ ማለት ነው ደስታዬ ድሮ ቀረ አሁን ማራ በሉኝ እሬት ነኝ እኔ መራራ ህይወቴን እግዚአብሔር አምሮታል ብላ ነግራታለች። እግዚአብሔር መራራ ሚል የሰማችው ይሄን ሁሉ አልፋ ግን እውነተኛ እንደሆነ ገብቷት ነበርና አምላክሽ አምላኬ ይሆናል ዳጎንን አልፈልገውም አስታሮትን አልፈልገውም ካሞሽን አልፈልገውም ይሄን ሁሉን የሚችል አምላክ እግዚአብሔር ኪዳን ውስጥ እገባለሁ አለች። ሃሌሉያ ኢየሱስ የተባረከ ይሁን። ምን አይነት ጭካኔ ነው! እንዴት ነው የበራላት! ጨካኝ ኮንክ ነው የምትፈልገው እነግርሃለሁ። ይሄን ሁሉ ጊዜ እነግራችኋለሁ። ለስላሳ ኮንክ ወይ ይሄ ጤናማ ባልሆነ ወይ ፍሌክሲብል የምትሆን ኮንክ አንደኛ ተጽዕኖ አታመጣም፣ ሁለተኛ ለእግዚአብሔር መንግስት ስራ አትፈልግም እነግርሃለሁ። አንዳንድ ሰው ሚዛናዊነት ብሎ የእግዚአብሔር ነገር ማንጸባረቅ አይፈልግም። ቅድም ስነግር ነበር እንዴ እስቲ መጽሐፍ ቅዱስ እንደዚህ ይላል አለ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ በማይመች ሁኔታ ከማያምኑ ጋር አትጠመዱ ጨለማ ከብርሃን ጋር ምን ህብረት አለው? አረ ቤሊሆር ከክርስቶስ ጋር ምን ተካፋይነት አለው? የሚያምን ከማያምን ጋር ምን ተዛማጅነት አለው ይላል አይደል? እንደዚህ በያሰብኩኝ ጨለማ ከብርሃን ጋር ምን ህብረት አለው ሲል ሳስብ ነበር። ይኸው ጨለማና ብርሃን ባንድነት ኖሩ አይባልም። ጨለማ ሆነ ጨለማ ነው ስታበራ ጨለማ የለም ብርሃን ነው። ግማሽ ጨለማና ግማሽ ብርሃን ይባልገራልን የለም። አሁን ይሄን ቤት ብናጠፋው ወይ መስኮቶቹ ቢዘጋጉ ጨለማ ነው መብራት ካበራን ብርሃን ነው። ወይ ብርሃን ነው ያለው ወይ ጨለማ ነው ያለው። ክርስቶስና ቤልሆር ሚልህም እንዲህ ነው። ጌታ ደባል ሆኖ ቤልሆር በግራ ልብህ እኔ በቀኝ ልብህ አይልህም አይፈልግም። ወይስ ቤልሆር ይኖርብህ ወይ እኔ ልኖርብህ ነው የሚል። እስቲ አሜን። ኢየሱስ ጌታ ነው። ስለዚህ የጨከኑ ሰዎች ለእግዚአብሔር መንግስት ይፈልጋሉ። የጌታ ነኝ የምትከፍለው ዋጋ አለ አለዛ ዋጋ መክፈል ማትፈልግ ስትሆን ተጽዕኖ ማምጣት አትችልም። ከዚህ በፊት አይ ቲንክ ብያችኋለሁ አደልትሬት የሚል አንድ እንግሊዘኛ ቃል አይቻለሁ። የአንድ ነገር ኳሊቲውን ወይም ጥራቱን ማደህየት ማለት ነው። ለምሳሌ በአንድ ጎርጓዳ ሳህን 2 ብርጭቆ ወተት ጨምራችሁ የቀረውን ውሃ ብትሞሉት ወተት ነው
አዎ ወተት ይላል ግን ወተት ነው በትክክል ስትሉ ደግሞ ወተት ደሞም አይደለም አይደል ኳሊቲውን ያጣ ማለት ነው የዛሬዋ ቤተክርስቲያን ሰይጣን እንዲያረጋት ትንንሽ ነገር ያለማመደን ምን ችግር አለው ይሄ አሉ እውነትስ ምን ችግር አለው አሉና መሪዎችና እኛ ተስማምተን ፈቀድን ትንሹን ለካ ሰይጣን ለሌላ ነገር ነው ያደባብን ከፍ ያለውን ነገር ዛሬ ምን ችግር አለው በትላንቱ ላይ ጨምራችሁ አለን እሺ አሉ አሁን ሳናውቀው የተበላሸው ኖርዝ አሜሪካንን ከክርስትና ህይወት አወጣ ብለን የምንለው ታሪክ በቤተክርስቲያናችን ጀምሯል የሰራውት ጌታ እግዚአብሔር ጣልቃ ገብቶ ይታደገን ለምን መሰለ እግዚአብሔር በዘመናት መካከል የሚቀየር አምላክ አይደለም ዘመናዊነት የሰራውት ጌታ እግዚአብሔርን እጅ አይቀይረውም እግዚአብሔር ሁሉ ጊዜ ጻድቅ አባት ነው ሃሌሉያ መጽሐፍ ቅዱስ በሌላ ስፍራ አንድ ጥሩ ጨካኝ ሰው ዋጋ የከፈለ ሰው መጽሐፍ ቅዱስ ውስጥ አለ እሱን ሰው ላሳያችሁ ሁለተኛ ሳሙኤል 15 ቁጥር 21 ላይ ሁለተኛ ሳሙኤል 15 21 ላይ አንድ ሰው ታያላችሁ ኢታይን የሚባል ሰው ይሄ ሰው ዳዊት ከልጁ ከአቤሴሎም ፊት በሸሸ ጊዜ ይሄ የጌት ሰው ኢታይን የሚባል ተከትሎ መጣ ዳዊትን ሽሽት ማለት ነው ሰውየው እሱን የሚያሳድደው ታሪክ የለም ከሱ ጋር ግንኙነት የለውም አባትየው ነው ያሳደደ ያለው ኢታይን ደግሞ መጣ ከዛ ዳዊት አየውና አንተ ለምን መጣ አለው አይ ካንተ ጋር ሆናለሁ አለው እንዴ ሄድና ከንጉሱ ጋር ተቀመጥ ወይም ከልጁ ከአቤሴሎም ጋር ሁን እኔ በመጣብኝ ነው አንተ በመንዳ ሲለው እንደዚህ የሚል ቃል ተናገረው በጣም ልቤን ይነካኛል ንጉሱም ተመለስ ባለው ጊዜ ሕያው እግዚአብሔርን ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በህይወት በዚያ ደግሞ እኔ ባሪያ አብሬ ሆናለሁ አለው ይላል በጥሩ ቀን ከንጉስ ገበታ እንብላ ብለህ አቅርበህ አብልተኛል በንጉስ መኝታ ተኛ ብለህ ቤተ መንግስት አሳድረኛል ትላንት ኑሮ የመውጣት መግባቴ ካንተ ጋር ነበር ክፉ ቀን ሲመጣ አልለይህም በሞትም በህይወትም ካንተ ጋር ቆማለሁ አለው ይላል ሃሌሉያ እስቲ ክብር አምጡ ባካችሁ ኢየሱስ የተባረከ ይሁን በሞትም በህይወትም አለው ወገኖቼ በመድር ላይ የምንኖረው አንድ ጊዜ ነው ይሄን ወቁ ማስተዋወስ ጥሩ ነው ብታቁት አንድ ነገር እኮ ስለማይታወቅ አይደል ስለሚዘነጋ እንጂ በመድር ላይ አንዴ ነው የምንኖር በቅርብ ለሚስቴ እንደዛ አላት ነበር መጣውና ጄል ልቧ ላይ ያረኩና ምሯልቺን ቆይ አንድ ነገር ላሳይሽ ነው አልኳት ልብሽ ደው ይላል አይደል አልኳት አዎ ቀኑን ጠብቆ አንድ ቀን ግን አይልም አልኳት አንድ ቀን የሷ ብቻ አይደለም ያው መቼም ለሷ የሁላችንም ማለቴ ነው እና ድው ይላል አለችኝ አንድ ቀን አይልም ስለዚህ ድው ይያለ መስራት የሚገባን እንስራ አይሻልም ወንድሜ አንድ ቀን ዝም ብለህ በቃ በበሰው እጅ የምትገባበት ጊዜ አለ እኔ በልጅነቴ እግዚአብሔር አገልጋይ አርጎኝ ከባድ የሚባል actually እንደው ከባድ ማለት አልችልም ግን ከእድሜ በላይ የሆነ ነገር ገጥሞኛ ያቃል ሰዎች ያው በመንፈሳዊነቴ ምክንያት መሪ ሆኜ የሆነ ቦታ ላይ ሰው ሞቶብኝ የሚቀብር ጠፍቶ እንዴት እንደሚያደርገውና ያለ ምናምን ተብያ ያቃል ያስቸግራል አይደል ገና ያንግነኝ 20 ምናምን ውስጥኝ እና በቃ ጌታው ምንድነው ብዬ ተረብሻ ያቃል አንድ ነገር ልንገርህ በጣም ትልቅ የምትለው ጀግና አገር ሲያንቀጠቀጥ የነበረ ሰውዬ ከሞተ በኋላ መቼም እዚህ ሀገር ጥሩ ነው ሆስፒታል ነው የሚወሰደው እዛው ነው ጣጣውን የሚጨርሱት ይሁን ለሀገር ቤት እኮ ሰው ከሞተ በኋላ በሳጥን ተደርጎ ጠባቂ ይደረጋል ታቃላለ ቁጭ ብሎ ሰው ይጠብቃል ታቃለ ለምን መሰለ አይጥ ይመጣል ቤት ውስጥ አይጥ ባይኖርም ይመጣል አታቁም የማይነገሩ ናቸው እኔ ልንገራችሁ አይጥ ይመጣል እና ሳጥኑን ይቆፍሯል ምን አይነት ሰውነት ነው ያስኩት አንድ ቀን ይሆናል ነግርሻለሁ ትንፋሽሽ የቆመ ቀን አይጥ ይመጣል አይ ስለማይገባል ነው ገባ የምንጋደልለት ይስጋ በእውነት ይውሸት እኮ
እንዳይመስል ይሄ ዛሬ የምታወጂው የምታሳምሪው የምትቀቢው ይሄኛው ይሻላል ይያልሽ መስተዋት ላይ ስትቀይሪለት ውሸቱን እሱ አንድ ቀን ጥሎሽ ተሄደ ልብስ መቀየርሽም ይረሳዋል እንደዛ መቀባባትሽን ሁሉ እርስ ታርጎት ያስቅ እንደሆነ አላቀም እኔ እንኳን ትራጀዲ ነገር መናገር ነበር በምን መልኩ ነው እንዳሳቃችሁ አላቀም እንግዲህ እሺ ምን ልነግር ነው ማስተዋወስ ጥሩ ነው ይው በእውነት ነው መነግራችሁ በቃ አብረዋችሁ ሲጫወቱ የነበሩ ሰዎች ከሄዱ ከደቂቃ በኋላ እንደዛ ናቸው እነሱ እንደዛ ከሆኑ ታዲያ አንተ ከማን ትለያለህ አንቺ ከማን ትለያለሽ አንደነነ ስጋ ደሞ ክፋቱ ቆሞ ይሄደ ለሞት አንድ ደቂቃ ቀርቶት እንኳን አትሞትም ነው የሚል እንደው ዘላለም የምትኖር ነው ይመስል እንትን ይላል ሰውየው እንዳለቀለት ተነግሮታል እኮ በሐኪም በተወሰነ ቀን ውስጥ ግን መሬት ላይ ሲወርድ እንትን አፈሩን ጠረቅ አድርጊው ይላል ነገ አፈር ውስጥ ጠቅልሎ ሊገባ እውነቴን ነው ወቅ እና ስታዲያ ምን እናርቅ ይሄ አንድ ቀን የሚቆመው ልብ ሳይቆም ይሄ አንድ ቀን አሁን በነፃ እንደፈለክ መተነፈሰው አየር አንድ ቀን አልተነፈስም ይላል ራሱ ነገር ይቆማል እናስ ለዚህ ነው መጽሐፍ ቅዱስ ነፍስም ወደ ፈጠረው ወደ አምላኳ ስጋም ወደ አፈሩ ሳይመለስ በጉብዝና ወራት ፈጣሪህን አስበው ይላል ኢየሱስ የተባረከ ይሁን አየ ነግራችሁ የለ ቤት ጠባቆች በሚንቀጠቀጡበት ፈጭታዎች ጥቂቶች ሆነዋል ኃይል በሚያጡበት በመስኮት ሆነው አጮልቀው የሚያዩ በሚፈዙበት ያደባባይ ደጆች በሚዘጉበት ሎዝ ሲያብብ ከወፍ ድምጽ የተነሳ ሰው ሲነሳ ምድር ያወራው እንደጥሩ መጽሐፍ ቅዱስ የሚለው ነው አይ ያደባባይ ደጆች በሚዘጉበት ይላል ይሄ ቅድም የነገርኩ ላይ ነው ያደባባይ ደጅ ማን ነው ቤት ጠባቆች በሚንቀጠቀጡበት ማለት ቤት ጠባቂ ማለት እጅ ነው እና እሱ መንቀጥቀጥ ሲጀምር ይላል በመስኮት ሆነው አጮልቀው የሚያው በሚፈዙበት ማለት አይን ነው እንደ ዱሮ አላይ ሲል ማለት ነው ያደባባይ ደጆች በሚዘጉበት ማለት ጆሮ ማለት ነው መስማት ሲያቀተው ፈጭታዎች ጥቂቶች ሆነዋልና ኃይል በሚያጡበት ማለት ጥርሱ 32 መሆኑ ቀርቶ 10 ምናምን ሲሆን ማለት ነው ኃያላን ሰዎች በሚጎብጡበት ይላል ስፓይናል ኮርድ እንደ ዱሮ ቀጥ ብሎ መሄድ ሲያቀተው ሲጎብጥ ማለት ነው አልቃሾች በውጪ ሲዟዟሩ ይላል ኩሽኩሽታ ሳይበጥስ ይላል ምን ማለት መሰለ የሁሉ የርጅና ወይም የማብቂያ ምልክቶች ናቸው እነኚህ ነገሮች ሳይሆኑ አንተ ግን ይላል ተነስና በዚህ በጉብዝና ወራት አምልከው አክብረው ስገድለት ተገዛለት በህይወት ሩጥለትና ዘመንህን ጨርስ ነው የሚለው ኢየሱስ የተባረከ ይሁን ያልቃል ይሄ ገባት ጨካኝ ሴት አየህ አንተ መጨከነ ከታየ የሰራዊት ጌታ እግዚአብሔር ድርሻው መወጣት ይጀምራል የብዙዎቻችን ስህተት ይሄ ነው የራሳችንን ሂሳብ እንሰራና ቀጥሎስ ስንል አናቆም ስለዚህ ኖ እንዲህ አይነት ሪስክ ውስጥ አልገባም ትላል እግዚአብሔርን ከተከተልክ መጨከን ግዴታችን ነው እንግዲህ ኑሃሚንና ኦርፋ ለመመለስ ጉዞ ጀምረዋል እግዚአብሔር ቢረዳን በሚቀጥለው ሳምንት ደግሞ ከዚህ ቀጥለን እናያለን እንጸልያለን